ከጉድጓድ ከሚወርድ ሟች ጋር አብሮት እንዲሞት ተወስኖበታልና። ጌታ እግዚአብሔር እንዲህ ይላል፣ ወደ መቃብር በወረደበት ቀን ጥልቅ ምንጮች ለእርሱ በሐዘን ሸፈንኳቸው። ወንዞቹን ገታው፣ ታላላቅ ፈሳሾቹም ተቋረጡ። በእርሱ ምክንያት የሊባኖስን ጨለማ አለበስኩ። የደን ዛፎች ሁሉ ደረቁ። ወደ ጉድጓዱ ከሚሄዱት ጋር ወደ መቃብር ባወረድኩት ጊዜ ሲወድቅ በተሰማው ድምፅ አሕዛብ ደነገጡ። ከዚያም የኤደን ዛፎች ሁሉ ምርጥና ልዩ የሆኑት የሊባኖስ ዛፎች ውሃ የጠገቡት ዛፎች ሁሉ ከምድር በታች ሆነው ተጽናኑ። ከአሕዛብ መካከል ከእርሱ ጋር ያበሩ በጥላው ስር የኖሩ በሰይፍ ከሞቱት ጋር ለመቀላቀል ወደ መቃብር ወርደዋል። በኤደን ካሉት ዛፎች በውበትና በትልቅነት የሚወዳደር የትኛው ነው? ይሁን እንጂ አንተም እንደዚሁ ከኤደን ዛፎች ጋር ከመሬት በታች ትወርዳለህ፣ በሰይፍ ከተገደሉት ካልተገረዙት መካከል ትጋደማለህ። እንግዲህ ፈርዖንና ስፍር ቁጥር የሌለው ሕዝቡ የሚደርስባቸው ይህ ነው ይላል ጌታ እግዚአብሔር። ክብር ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ ሃሌሉያ። ክብር ለአንተ ይሁን የሰራዊት አምላክ እግዚአብሔር ሆይ ሃሌሉያ። በጽዮን ማሰናከያ ድንጋይ አኑረህ በፉጨት በልጅ በኩል በጸጋ የጠራህን የሰላም አምላክ የሰማይ አምላክ የዘላለም አምላክ ዘላለም በክብር የምትኖር ዘላለም በብርሃን ውስጥ የምትኖር ክብር የማይጎልብክ አምልኮ የማይጎልብክ ብርሃን እንኳን አይጎልብህም። ሃሌሉያ። የሚያመልኩ አላጣም። እልፍ አላፍ መላእክት በፊት ቀና ብለው ሳያዩ ፊታቸውን ሸፍነው ጎንበስ ቀና ከፍ ዝቅ ይሉልሃል እግዚአብሔር ሆይ። እኛን ግን አንደኛ ጴጥሮስ ላይ ይቀናሉ መላእክት ይላሉ። መላእክት በእኛ በተሰጠን ድነት ይቀናሉ። ልጁ የተሰጠን ሃሌሉያ እኛ ነን። መላእክት ቀና ብለው ያዩትም ኢየሱስን። ለኛ ለኃጢአተኞቹ ግን ለወደቅነው ግን ሃሌሉያ ተረስተን ለነበረው እኛ ደግሞ እስራኤል እንኳን የተጠሩ ነበሩ፣ የተመረጡ ነበሩ እስራኤላውያን። እኛ ግን አሕዛብ ተብለን ርቀን የጠፋን ነበርን። አስታዋሽ የሌለን ነበርን። ወደ ሞት የምንወርድ ነበርን። ወደ ሲኦል ወራጆች ነበርን። ግን በአንድ ልጅ በኩል ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ሃሌሉያ ከልጁ ጋር ከኢየሱስ ጋር ሕይወትን ሰጠን። ዛሬ ሕያው አድርገህን በፊት ቆመናል። ሃሌሉያ። ዛሬ ባዶ ከሆነ ጭው ካለው በረሃ ጠርተህን ፊት ተሰብስበናል። ሃሌሉያ። ልጅክ ምክንያት ሆኖልናል። ኢየሱስ ምክንያት ሆኖልናል። መስቀሉ ምክንያት ሆኖልናል። አንተን ጠርተን አላፈርንም። ኢየሱስ ብለን አላፈርንም። ጠርተንክ አላፈርንም። ሃሌሉያ። መዳን ሆኖልናል። ከልጅ በላይ ምንም አሰጠንም። እግዚአብሔር ከልጁ በላይ ምንም አይሰጠንም። አንድ ውድ የሆነውን ልጁን የሰጠን፣ ትልቁን ስጦታን የሰጠን፣ የዘላለም ስጦታ ነው የሰጠን። ኢየሱስ ስጦታችን ነክ። ኢየሱስ ስጦታችን ነክ። ሽልማታችን ነክ። ሃሌሉያ። ሳንተጋ ሳንወርድ ሳንወጣ ቤታችን መሰስ ብለህ የገባክ የክብር ሽልማታችን ነህ። ዘውዳችን ነህ። ሞገሳችን ነህ። ምክንያታችን ነህ። ኢየሱስ ምክንያታችን ነህ። የመኖር ምክንያታችን ነህ። የመኖር ትርጉማችን ነህ። መኖር ምንድነው ከኢየሱስ ውጪ? እንዴት ይኖራል ያለ ኢየሱስ? ሃሌሉያ። ክብራችን፣ ሞገሳችን፣ አክሊላችን፣ ማረጋችን፣ ወግ ማረጋችን፣ ዓለማችን ክብር ያየንብክ አብ ጋር የገባንብህ በስጋ ኢየሱስ ተፈጸመ ሲል የቤተ መቅደስ መጋረጃ ለሁለት ተቀደደ። እሱ መስቀል ላይ ተንጠልጥሎ እኛ መጋረጃው ተቀዶልን ገባን። በሞቱ ሕይወትን ሰጠን። ሃሌሉያ። ሞቶ ያዳነ ብቸኛ ጀግና ኢየሱስ ነው። የመስቀል ጀግና ኢየሱስ ነው። ማንም ትዝ አላልነውም። ከሰማይ የመጣ ረድኤታችን ረዳታችን ይሽሩር ሆይ በሰማያት ላይ ለረድኤት በደመናት ላይ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። አንድ ልጁን ሰጥቶ እስከ ሃሌሉያ እስከ መቃብር ልጁን ልኮ የጠፋን ኃጢአተኛን እንደመሰብሰብ እንደ እግዚአብሔር ያለ ፍቅር የለም። እኛ እንደተወደድንበት አይነት ያለ ፍቅር የለም። ስለወደድከን ሃሌሉያ ታርዳሃልና ኢየሱስ በደምህም ከወገን ከነገር ከቋንቋ ዋሽተህ ለአባት ቤት ካህናት አድርገህናልና ሃሌሉያ። አሁን እግዚአብሔርን አባት እንለዋለን። አሁን ሃሌሉያ አሁን በኢየሱስ እግዚአብሔር አባት ሆነን አባት አገኘን፣ መኖሪያ አገኘን፣ ቤት አገኘን፣ ማረፊያ አገኘን። ኢየሱስ አረፍንብህ። ኢየሱስ አረፍንብህ። ሃሌሉያ ሃሌሉያ
ሁሉ በእርሱ የሆነለት ኢየሱስ ጸጋና እውነትን ተሞልቶ በመካከላችን አደረ። መላእክት አይተውት አያውቁም። ኢየሱስን ሲወለድ አይተውት ነው ክብር በአርያም ያሉት። ለኛ ነው የተሰጠን ኢየሱስ፣ ለኛ ነው ልጁ የመጣው። እኔ ጋር ነው ትልቁ ያለው። መላእክት ይቀናሉ በእኛ ኢየሱስ። ሃሌሉያ! የዘላለም ቅዱስ፣ የዘላለም መኖሪያ፣ የዘላለም ክብር ሀብታችን፣ በሰማይ ያለኸው ሀብታችን፣ በሰማይ ያለኸው ንብረታችን፣ ደግሞ ልትወስደን የምትመጣው ሃሌሉያ! ደግሞ ልትወስደን ልትሰበስበን የምትመጣው ከእግዚአብሔር ጋር የጠቀለልከን ወላጅ እንደሌላቸው ትቻችሁ አልሄድም። በሰማይ ስፍራን አዘጋጅላቸዋለሁ። እንዴት አይነት ቤት ቢሆን ነው 2000 ዓመት የሚያዘጋጀው? የእናት አንጀት እኮ ነው ያለው ኢየሱስ ሲንሰፈሰፍ ያመረላቸው ይመርላቸው እያለ 2000 ዓመት ምን አይነት ቤት ይሆን የሚሰራልን ኢየሱስ? ክብር ሁሉ ላንተ ይሁን። ትመጣልናለ ቤዛችን፣ ትመጣልናለ ኢየሱሳችን፣ ትወስደናለህ ኢየሱሳችን። እቺ ምድር ለኛም እንግዳንን። በዚህ ምድር መኖሪያችን አይደለም፣ ቤታችን አይደለም። ተደላድለን አንቀመጥም። ኢየሱስ ሆይ ቶሎ ና። ማራናታ ማራናታ በሉ ቤተክርስቲያን፣ ማራናታ ትበል። የሚሰማ ና ይበል፣ የሚሰማ ና ይበል። መንፈስ ለአብያተ ክርስቲያናት የሚለውን ይስማ፣ የሚሰማ ና ይበል። አሜን። ጌታ ኢየሱስ ሆይ ቶሎ ና። አሜን። ክብራችን ቶሎ ና። አሜን። ቤዛችን ቶሎ ና። ወግ ማረጋችን ቶሎ ና። እንዴት ተናፍቀሃል ኢየሱስ! እንዴት ተናፍቀሃል! እንዴት ተናፍቀሃል! እንዴት ጓግተናል እስከምናይክ! እንዴት ጓግተናል ኢየሱስ! የክብር ጌታ፣ የክብር ንጉሥ፣ ራስህን ስለኛ ባዳ ያደረግ እስክናይ እንዴት ጓግተናል! አይኖቻችን እንዴት ናፍቀናል! ማራናታ ማራናታ! ሃሌሉያ! አጽናኙ መንፈስ ቅዱስ ደግሞ እንጸልያለሁ። አሁን ሃሌሉያ እጸልያለሁ። በቤተ ክርስቲያን በመቅረዞቹ መሃል የሚመላለሰው እንዲህ ይላል እንደተባለ ጌታ ኢየሱስ ሆይ በመካከላችን ተመላለስ። መንፈስ ቅዱስ ሆይ እግዚአብሔር ኢየሱስን አክብረው። ኢየሱስ በመካከላችን ይክበር። ኢየሱስ ይታይ። ኢየሱስ ይድመቅ። ኢየሱስ ይወራ። ኢየሱስ ይሰበክ። ኢየሱስ ብቻ ከፍ ከፍ ይበል። መንፈስ ቅዱስ በርግብ አምሳል እንደወረድክ በመካከላችን ውረድ። በመንፈስ እንጂ በኃይልና በብርታት አይደለም የተባለልህ የእግዚአብሔር መንፈስ፣ የእግዚአብሔር ቅዱሱ መንፈስ በውስጣችን ያደርከው ለቤዛ ቀን ያተምከን መንፈስ ቅዱስ ና። በክብር ውረድ፣ በኃይል ውረድ፣ በክብር ውረድ። ጌታ ሆይ አስተምረን። እንደ ማርያም ከእግሮች ስር እንቀመጣለን፣ እንደ ማርያም ዝቅ እንላለን በፊት። ረቡን ያስተምረን፣ መምህሮ ያስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንደተባሉ እግዚአብሔር ሆይ ሃሌሉያ ልንማር ከፊት ቁጭ ብለናል እግር ስር። ሃሌሉያ እንደ ጤዛ ጠብ ጠብ በልልን። እንደ ሰማይ ዝናብ ቃልህ በመካከላችን ይውረድ። ከኢየሱስ ውጪ ሌላ አይሁንልን። ስለ ሁሉ ተባረክ፣ ስለ ሁሉ ከፍ በል እግዚአብሔር አብ። አምልኳችን፣ ውዳሳችን፣ ህይወታችን ላንተ ይሁን። ጌታ ኢየሱስ በመካከላችን ተመላለስ። መንፈስ ቅዱስ ኢየሱስን አክብረው። ጊዜ ስፍራውን ቦታውን ላንተ አሳልፌ ሰጠ። ልባችንን በቃል ንካ። እኔ ባሪያህንም አፍ ልሁንልክ፣ ድምጽ ልሁንልክ። ስለመረጥከኝ ዛሬ ድል ከሰጠኸኝ አንተን ተናግሬ ልውረድ። ስለ ሁሉ ተባረክ። በአንድና በውዱ በልጁ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እድል ስለሰጣችሁኝ አመሰግናለሁ። ማንም ታናሽነትን አይናቀው አይደል ያለው ለጢሞቴዎስ መንፈሳዊ ልጁ ለጳውሎስ። ታናሽነትን ስላልናቃችሁ አመሰግናለሁ። ዛሬ ያነበብነው ክፍል ትንቢተ ሕዝቅኤል ምዕራፍ 31 ነው። ዝም ብዬ ስለ ሕዝቅኤል ትንሽ ነገር ልንገራችሁና እንደ መግቢያ ሕዝቅኤል በመጀመሪያው የባቢሎን ጥቃት ወይም በኢየሩሳሌም ላይ ከነበረው የመጀመሪያው የባቢሎን ኤግዛይል መካከል ከተወሰዱ ስደተኞች መካከል ሕዝቅኤል አንዱ ነበረ።
ሁለተኛ ነገሥት ምዕራፍ 24 ላይ እኔ ባጭሩ ነግራችኋለሁ። በምናሴ በተሰራው ኃጢአት ምክንያት እግዚአብሔር እንደተናገረው የባቢሎን ንጉሥ ናቡከደነጾር መጥቶ በኢዮአቄም ዘመን ምድሪቱን ወረረ። 3 ዓመት ኢዮአቄም ገበረለት። ከዛ ኢዮአቄም እና ምናሴ በእግዚአብሔር ፊት ክፉ ነገር ባደረገ ጊዜ እግዚአብሔር ኢዮአቄም የኢየሩሳሌም ንጉሥ ስለነበረ በኢዮአቄም ላይ ባቢሎናውያን፣ ሶራውያን፣ ሞዓባውያንና አሞናውያንን ላከበት። ስለዚህ እግዚአብሔር እንደ ኔሽን ነበር የሚያያቸው እነዚህ ንጉሶች። ስለዚህ ኢዮአቄም ንጉስ ነው፣ የእስራኤል ንጉስ ነው። ኢዮአቄም በሰራው ኃጢአት ላይ ምናሴም በሰራው ኃጢአት ላይ እግዚአብሔር አድሬስ የሚያደርጋቸው እስራኤልን እንደ ኔሽን ነው። ስለዚህ የባቢሎን ንጉስ ናቡከደነጾር መጥቶ እስራኤልን የወረረው እንጂ ኢዮአቄምን ብቻ አልወሰደም። ናቡከደነጾር ሲመጣ ደግሞ በኢዮአቄም ልጅ ዮአኪን የተባለው ልጁ በነገሰ ጊዜ ነበረ። ይሄ የሆነበት ምክንያት ቅድም እንዳልኩት ከምናሴ ደም አፍሷል። እግዚአብሔር ንጹህ ደም ስለፈሰሰ ቁጥር 9 ላይ ብለን እግዚአብሔር ይቅርታ ማድረግን አልፈለግም። ለኢየሩሳሌም እግዚአብሔር ይቅርታ ማድረግን አልፈለግም ይላል። እኛ ኢየሱስ መጥቶልን ይቅርታ ባልን እንጂ እግዚአብሔር ይቅርታ ማድረግ አልፈልግም ካለ እግዚአብሔር ይቀጣ ነበር ማለት ነው። ግን ኢየሱስን ቀጣው ለኛ። ሃሌሉያ። ኢዮአቄም ሲሞት 18 ዓመት ልጁ ነገሰ። ከዛ እንደ አባቱ እርሱም ኃጢአት አደረገ። የሚወራረስ ነው የምታዩት ከሆነ ኃጢአት የሚወራረስ ነውና ምናሴ እንዳደረገው ኢዮአቄም አደረገ። ኢዮአቄም እንዳደረገው ዮአኪን ሲያደርግ የባቢሎን ንጉስ መጣበት። እግዚአብሔር ነው ያመጣበት። ይሄ ባቢሎን ኤግዛይል የመጣው በእግዚአብሔር ነው። እግዚአብሔር ተናግሯል፣ ትንቢት ተናግሯል። የሰለሞን ከሰራው ቤተ መቅደስ ምናምን የቤተ መቅደስ ዕቃ የባቢሎን ንጉስ መጥቶ እንደሚወስድ ተናግሯል። ማናው ነገር ቅድም እንዳልኳችሁ ማየት አለብን። እግዚአብሔር ኃጢአትን አድሬስ ሲያደርግ የነበረው በብሉይ ኪዳን ላይ እንደ ኔሽን ነው። ስለዚህ ንጉስ የሆነው ሰለሞን ኃጢአት ከሰራ እንደ ኔሽን መንግስቱ ተወስዶበታል። ስለዚህ እግዚአብሔር እንደ ኃጢአትን እንደ ኔሽን ነበር አድሬስ የሚያደርገው። የምናገራችሁም የርዕሴ ምጽፉ ካላችሁ ፍጻሜ በፊት ይመር የሚለው ነው። ቁጥር 9 እና ቁጥር 10 ላይ ሁለተኛ ነገሥት ላይ ምዕራፍ 24 ላይ እናንተ ማየት ትችላላችሁ በደንብ ለማጥናት ስለ ባቢሎን ኤግዛይል። በዛን ጊዜ የነበረ ሰው ነው። እግዚአብሔርን ቤተ መቅደስ ሰለሞን የሰራውን የቤተ መንግስቱን እቃዎች ሀብት በሙሉ አግዞ ወሰደ። ከዛ ደግሞ ከወሰደው መካከል ሰዎች የወሰደው 10,000 ማይል ሰዎች ወስደዋል። ሲወስድም ድሃ አልወሰደም። ናቡከደነጾር የተማሩትን ነው የወሰደው። መስራት የሚችሉትን በእጆቻቸው መስራት የሚችሉትን ነው የተወሰደው። ትዝ ካላችሁ ኋለኛው ኤግዛይል ላይም እነ ዳንኤልን ነው የወሰደው። እነ ዳንኤል በዛ ጊዜ ተማሩ ናቸው፣ በጣም አዋቂ ነበሩ። ከነዛ መሃል ነብዩ ሕዝቅኤል አንድ ነው። ነብዩ ሕዝቅኤልን በእነሱ በጣም አዋቂ ነው፣ ትልቅ እውቀት ያለው ሰው ነው። መጽሐፉ ትንቢቱን እንትን ያለው በመስኖ ባለበት ጎን ቁጭ ብሎ በእነሱ ሬፊጂ ካምፕ ላይ ከጎን ቁጭ ብሎ ከ5 ዓመት በኋላ ነው ከምርኮ ከ5 ዓመት በኋላ አካባቢ ነው እግዚአብሔር ለሕዝቅኤል ትንቢት መናገር የጀመረው። 30 ዓመቱ ነበር። ካህን ነበር። ከካህን ዘር የወጣ ነው። ኢየሩሳሌም ቢሆን ኖሮ በኤግዛይል ባይሆን ኖሮ ይሄ ሰውዬ ካህን ይሆን ነበር፣ በክህነት ያገለግል ነበር። አሁን ግን በምርኮ ስላለ ለብቻው ነው ያለው። ትንሽዬ የእስራኤል ሬፊጂ ካምፕ ውስጥ ነው ክህነቱ ምንም ቢሆን የሚሆነው። ራእይን ማየት የጀመረው በ30 ዓመቱ ነው። በጣም ትልቅ የዓለም እውቀት ኖሌጅ አለው። ነገሮችን ማብራራት፣ ነገሮችን ቪዥዋል ማድረግ ይችላል። ትንቢተ ሕዝቅኤል የሚለየው ነገር የደረቁ አጥንቶች እያለ በጣም ሰይጣን ከሰማይ ሲወርድ በጣም ቆንጆ ነበር ምናምን እያለ ቪዥዋል ያደርግልናል። እንዲገባን አንደርስታንድ እንድናደርገው የሚዳስስ ነገር ያደርገዋል። ሕዝቅኤል በጣም በእንደዚህ አይነት እውቀት ያለው ነው። ነገሮችን አስፍቶ ማየት የሚችለው ነገሮችን ሲያሚያብራራበት መንገድ በጣም የሚገርም ነበረ። በመጀመሪያው እንደ ሌሎች ነቢያት በመጀመሪያው 7 ዓመት ስለ ኢየሩሳሌም መውደቅ ነው። እነሱ በምርኮ ተቀምጠዋል። ኢየሩሳሌም እንመለሳለን ሲሉ የአባቶቻችን አምላክ ያሉት እግዚአብሔር ተቆጥቷል። በምርኮ ሆነው ኢየሩሳሌም ትወድቃለች እያለ ሕዝቅኤል በምርኮ ላሉት ከምርኮኞቹ ጋር ቁጭ ብሎ ይነግራቸዋል። ኢየሩሳሌም ላሉት ደግሞ በመልክተኛ ይላክ ነበር። ስለዚህ ኢማጂን እነሱ ያሉበትን ሲቹዌሽን የነ ያዕቆብ አምላክ ብለው ያመኑት እግዚአብሔር አሁን በምርኮ ሆነው ናቡከደነጾር ባቢሎን ነው ያሉት ወስዷቸው። ስለዚህ በእንደዛ ውስጥ ቁጭ ብሎ ሕዝቅኤል ምን አይነት መልእክት ነው የሚያመጣላቸው? እግዚአብሔር ይደርስላችኋል፣ እግዚአብሔር ያድናችኋል፣ እግዚአብሔር ያወጣችኋል ሳይሆን ኢየሩሳሌም ትወድቃለች ነው፣ የምትገቡበት መሄጃ የላችሁም። ስለዚህ እግዚአብሔር ምንድነው ማድረግ የፈለገው? እግዚአብሔር በመከራ ውስጥ ሆኖ ከነሱ ጋር በሰላም እንዴት ከእግዚአብሔር ጋር ተስማምተው መኖር እንዲያውቁበት እንዲችሉበት ነው። ይሄን ለማድረግ ደግሞ ሕዝቅኤል በጣም የሚወዳት ሚስቱ ትሞታለች። ስትሞት ግን ሀዘኑን መግለጽ አልቻለም ነበር። ያ ያልሆነበት ምክንያት ደግሞ የእስራኤል ዓይን የሆነችው ኢየሩሳሌም በምትሞትበት ወይም በምትወድቅበት ጊዜ ሕዝቡ ከእግዚአብሔር ጋር ተስማምቶ መቀጠል እንጂ ከእግዚአብሔር ጋር ክርክር ውስጥ ሌላ ነገር ውስጥ እንዳይገባ እንዳያዝን ሀዘኑን በውስጡ ይዞ ነበር የቆየው።
ስለዚህ እግዚአብሔር የኢየሩሳሌምን ውድቀት ለሕዝቅኤል መጀመሪያ የመረጠው ነብይ ስለሆነ ያኔ በነብይ ነው የሚያወራው ወይ ደግሞ ለካህን በክህነቱ ጊዜ ነበር ሊሰዋ በሚገባበት ጊዜ ነው እግዚአብሔር የሚገለጠው ለሰው በነብይ ነው እንጂ እግዚአብሔር እንደኛ ጋር እንደመጣው አልመጣም። ስለዚህ የመረጠው ሕዝቅኤል ነው። በዛን ጊዜ ሲነግረው ሚስቱን ገሎበት ነው የኢየሩሳሌምን መውደቅ ያሳየው። መጀመሪያ እሱ ስለ ሚስቱ ስትሞትበት አዘነ። ከዛ በኋላ እንዴት ማዘን እንደሌለባቸውና ከእግዚአብሔር ጋር ተስማምቶ መኖር እንዳለባቸው አሳያቸው ማለት ነው። እግዚአብሔር በሱ በኩል እሱን አስተማረው፣ እሱ አስተማራቸው። ከዛ በኋላ ስለ ኢየሩሳሌም ተናግሮ የመውደቋን ተናግሮ የማጽናናት ነበር እና ኢሳይያስም እና ኤርሚያስም እንደዛ ነው። አንዴ ስለ ኢየሩሳሌም መውደቅ ይናገራሉ። ከዛ በኋላ የማጽናናት ትንቢት ነበር በሕዝቅኤል በኩል እግዚአብሔር የሚናገረው። 22 ዓመት አገልግሏል። ይሄ ሕዝቅኤል መጽሐፍን በደንብ ብታጠኑት የሚያሳየው እግዚአብሔር ሉዓላዊ መሆኑን ነው። እግዚአብሔር እኔ ከእስራኤል በላይ ነኝ፣ እኔ ከንጉሶች በላይ ነኝ ነው። እኔ እስከፈለኩኝ በደንብ በኋላ እናይበታለን። ከፈለኩኝ አስወጣችኋለሁ፣ ከፈለኩኝ አስገባችኋለሁ ነው። እግዚአብሔር ሉዓላዊነቱን እኔ እግዚአብሔር እንደሆንኩ ያውቃሉ የሚለው ቃል በጣም ተጠቅሷል ሕዝቅኤል መጽሐፍ ላይ። እግዚአብሔርነቱን ሉዓላዊነቱን ማን እንደሆነ መጀመሪያቸው መነሻቸው ማን እንደሆነ እንዲያስታውሱ እኔ እግዚአብሔር እንደሆንኩኝ ያውቃሉ እያለ ነው ትንቢተ ሕዝቅኤል ላይ እግዚአብሔር ይናገር የነበረው። በደንብ ሉዓላዊነቱን እግዚአብሔር ቪዥዋል በሆነ መንገድ ለሕዝቅኤል አሳይቶታል። ሕዝቅኤልን በዚህ መጽሐፍ ላይ ነግሮናል ማለት ነው። አሁን ያነበብነው ደግሞ ስለ ሊባኖሱ ዝግባ ነው። ሊባኖስ ዝግባን የጠቀመው የሊባኖስ በዝግባዎቿ ትታወቃለች። መጽሐፍ ቅዱስ ስታነቡ በጣም የሚታወቅ ነገር ነው። ይህንን የሊባኖስ ዝግባ ምሳሌ ማለት ነው የአሦርን መንግስት ሕዝቅኤል ለግብጽ ንጉስ ፈርዖን ነው ይሄ ትንቢት የመጣው። ይሄ ትንቢትን ያመጣው ደግሞ የአሦርን መንግስት ምሳሌ አድርጎ ነው እግዚአብሔር ይሄንን ለግብጽ ይናገር የነበረው፣ ለግብጽ ንጉስ ይናገር ነው የነበረው። ስለዚህ ይሄ የሊባኖስ ዝግባን እንዴት አድርገን እናየዋለን? እኛ በሶስት መንገድ እንከፍለዋለን። ስንከፍለው ፓስት አለ፣ ፕሬዘንት እና ፊውቸር ወይም ኃላፊ ጊዜ፣ አሁን ጊዜ ደግሞ ወደፊት ጊዜ እናደርገዋለን። በደንብ ለማስፋት ደግሞ እንዴት ጀመረ፣ እንዴት ሄደ፣ ፍጻሜው እንዴት ሆነ ብለን እናያለን ማለት ነው። ሲጀመር አጀማመሩን ስናይ በጣም ባጭሩ ለእናንተ ለመናገር እንዳነበባችሁት ነው። በጣም ቆንጆ ነው። ለጫካው ጥላ ነበር፣ የሚያማምር ቅርንጫፍ ነበር። እግዚአብሔር አርዝሞታል። እግዚአብሔር ነው የሰራው ይሄንን መንግስት ስልጣን ላይ ሲወጣ የሊባኖስ ዝግባ ብሎ እግዚአብሔር የሚገልጸው ማለት ነው። በርዝመቱ በጣም ቁመቱ ረጅም ነው። እንደዚህ አይነት እነዛ በገነት በእግዚአብሔር ገነት እንኳን ካሉት እንደዚህ የረዘመ ዛፍ የለም። እንደዚህ ውብ የሆነ ዛፍ አልነበረም። በርዝመቱ ጫፍ የደረሰ ነው። ይሄ የሆነበትም ይሄ ሊሆንበት ማለት ቁመቱም ጥቅሙም ውበቱም እዚህ ደረጃ ላይ ያደረሰው እግዚአብሔር ራሱ ነበር። ቁጥር 9 ላይ በብዙ ቅርንጫፎች ውብ አድርጌ ሰራሁት ይላል። እኔ ነበርኩ የሰራሁት ይላል እግዚአብሔር። ይሄን ሁሉ ውበት ይሄን ሁሉ መኖሪያ ከታላላቅ መንግስታት ስር ታላላቅ መንግስታት በስሩ ጥላ ነበሩ፣ መኖሪያቸው ነበር፣ ይቀኑ ነበረ በሱ። እግዚአብሔር እንዲያስቀና አድርጎ ነው የሰራው። እጅግ ከፍ ያለ ነበር፣ ብዙ ውሃ የተነሳ ነው። ግን በጣም ውሃ ፈሶበታል። ይሄ ሊባኖስ ዝግባ በጣም ጅረቶች መተውበታል። ዝም ብሎ አላደገም። ዝም ብሎ የደረሰበት ቦታ አልደረሰም። ከፈሰሰው ውሃ የተነሳ ከፈሰሰበት ሪሶርስ የተነሳ ነው ይሄ ሊባኖስ ዝግባ ውበቱ ያማረ ቆንጆ የሆነው ቅርንጫፍ ያወጣው፣ ወፎች የተቀመጡበት፣ ግልገሎች ልጆቻቸውን የወለዱበት፣ ታላላቅ መንግስታትን ማሳረፊያ ያደረገው ዝም ብሎ አይደለም። ትልልቅ ምን ይላል ብዙ ውሃ ወዳለበት ስሮቹ ጠልቀው ነበርና። ቁጥር 5 ደግሞ ከውሃ ብዛት የተነሳ ተስፋፋ። ከውሃው ብዛት የተነሳ ከነበረበት ሪሶርስ የተነሳ ካፈሰስኩበት ሪሶርስ የተነሳ እኔ ነበርኩኝ ውሃው፣ እኔ ነበርኩኝ ያሳደኩት። እኔ ሆኜ መጀመሪያ እኔ ስላሳደኩት ቁመቱ ረዘመ፣ አማረበት፣ ውበቱ ግሩም ነበር። ኢቭን ከምን ጋር ያወዳድረዋል? እግዚአብሔር ገነት ካሉ ከእግዚአብሔር በኤደን ገነት ካሉ ዛፎች ጋር ያወዳድረዋል። ሲያወዳ እንደሱ አይነት ቆንጆ አልነበረም። እንደዚህ እንደ ሊባኖስ ዝግባ እንደ አሦር መንግስት ስታዩት ደግሞ እንደዚህ የበረታ እንደዚህ የተቆጣጠረ እንደዚህ ዓለምን ያንቀጠቀጠ ሌላ መንግስት አልነበረም ማለት ነው። ስለዚህ እግዚአብሔር በሊባኖስ ዝግባ ምሳሌ አድርጎ ይነገር ስለነበረ ማናቸውም ዛፍ ማንኛውም ዛፍ በየትም ያለ ግን ቅርንጫፍ ምንም ከዚህ መንግስት ጋር አይወዳደርም። ሲጀምር ውብ አድርጎ ነው የጀመረው። ለምን ደግሞ ስንል እንዳልኳችሁ ውሃን ያበቀለው ከባድ ውሃ ብዙ ጅረቶች ወደ በረሃ ስሩን ሰዱ ውሃ ይስብ ነበር። ከውሃው የተነሳ ነው። ጥልቅ ምንጮች ስላሳደጉት ጅረቶች ስለፈሰሱበት ነው። የስሮቹ ዙሪያ ስለረሰረሱ ነው። ስሩ የአንድ ዛፍ ወር የአንድ ተክል መጀመሪያ ስሩ ነው አይደለ? ከስሩ ጀምሮ ነው እንደዚህ ወደ ላይ የሚወጣው። ስሩ ከሚያገኘው ኒውትሪየንት ከሚያገኘው ሚነራል የተነሳ አትክልቱ ወይም ዛፉ እያደገ ይሄዳል። ስለዚህ ስሩ ካገኘው ውሃ የተነሳ ስሩ ካገኘው ሪሶርስ የተነሳ ነው እዚህ ቦታ የደረሰው ይላል። በጣም ረጅም ነበር። ለምን ካለ ውሃው ማነው? እግዚአብሔር። እኔ ነኝ የሰራሁት ይላል። እኔ ነኝ
ማደሪያ መጠለያ ያደረኩት እኔ ነኝ። የምድር አራዊት ቅርንጫፎች እኔ ነበርኩኝ። እንደ ጥቅሙን የሰጠሁት እኔ ነኝ። ቫልዩ አድ ያደረኩበት እኔ ነኝ ይላል እግዚአብሔር። ቫልዩ ጥቅም የኖረው ይሄ ሊባኖስ ዛፍ እኔ ስለነበርኩ ነው ውሃው ይላል። ማንም አልተወዳደረውም እንዳልኳችሁ። መነሻውን ስናይ መርሳት የሌለብን ነገር እኔ ነኝ ሰራሁት። እዚህ ላይ እንድታተኩሩ እኔ ነኝ የሰራሁት ይላል እግዚአብሔር። እኔ ነበርኩ የሰራሁት፣ እኔ ነኝ ያሳመርኩት የሊባኖስን ዝግባ። መጽሐፍ ቅዱስ ስታነቡት ይሄን መጨረሻ ላይ እንዳያችሁት እኔው አድርሼው ግን መቃብር ወረደ አይደል? መጨረሻው እዚህ ሊባኖስ ዝግባ እኔ ነበርኩኝ ምክንያቱ ይላል። እኔው አሳድጌው ይላል። እኔው ውሃ፣ እኔው ውብ፣ እኔ ቆንጆ አድርጌ የውበቱ ምክንያት እኔ ሆኜ ጥቅሙን እኔ ሰጥቼ ቫልዩ አድ አድርጌበት በኢኮኖሚክስ አቤት ነፂው ምናምን ይገባቻል። በኢኮኖሚክስ ቫልዩ አድ ማለት የአንድ ዕቃ ዋጋው ውስጡ ያለው ቫልዩ ነው። ቫልዩ ደግሞ ፕራይስ ነው። ዋጋው እኔ ነበርኩ አለ። ዋጋው እኔ ነበርኩ፣ ቫልዩ እኔ ነበርኩ። እኔ ባልሆን ኖሮ አያድግም። ውሃ ባይኖረው ኖሮ አያድግም። ውሃ ያልጠጣ አትክልት ያድጋል እንዴ? አያድግም። ሪሶርስ ያልፈሰሰበት ሚኒራል ያላገኛ ያልበላ ያልጠጣ እንኳን ሰው አያድግም እኮ አይደል? ለዛ አይደል እግዚአብሔር እኮ በእናቱት እኮ ወተት ውስጥ ያለው ሚኒራል ልጁን ሌላ ምግብ ሳይበላ እንዴት እንደሚያሳድገው ሚኒራል ውስጥ ያልበላ ነገር አያድግም። ያልተያለ ውሃ ያልፈሰሰበት አትክልት አያድግም። እኔ ነበርኩ ለዚህ መንግስት ውሃ ይላል። ውበቱ እኔ ነበርኩ፣ ያሳመርኩት እኔ ነበርኩ። ከኔ ጋር ጀምሮ ነበር እንደዚህ ቆንጆ የሆነው። እኔ ጋር ጀምሮ ነበር ያማረበት የረዘመው፣ ለብዙዎች ጥቅም እንዲሆን ያደረኩት፣ ለብዙዎች መኖሪያ ያደረኩት እኔ ነበርኩ። ከዛስ ቁጥር 10 ጥቅጥቅ ባለው ቅጠል ጫፉን ከፍ በማድረግ ራሱን በማንጠራራቱ በርዝማኔው በመኳራቱ እንደ ክፋቱ መጠን የሥራ ይከፈለው ዘንድ ለአሕዛብ ገዢ አሳልፌ የሰጠሁት። ከዛ ይሄ ሊባኖስ ዝግባ ቆመና ልክ እንደ አሁን ሰይጣን ሳይሆን በጣም በውበቱ ቆንጆ ነበር። አርኬንጅል ነበር። የወርሺፕ ቲም ዋና ነበር አይደል? ከወርሺፕ ቲም በእግዚአብሔር ፊት ዋና ነበር። ከዛ አየና ውበቱ ቁንጅናውን አየና እንዲህ ያለ እንዲህ ሳምር አለና እንደ እግዚአብሔር ሆናለሁ አለ። ታባየ በእግዚአብሔር ላይ እንደ እግዚአብሔር ልሁን ብሎ እግዚአብሔር ጋር ሊቀመስ እግዚአብሔር ጣለው። እዚህ ጋር የምናየው ነገር ተመሳሳይ ነው። ቁንጅናው ገባው ይሄ ዛፍ፣ ብርታቱ ገባው ይሄ ዛፍ። እንደኔ ያለ ቆንጆ የለም። ሳያቸው ዙሪያው ያሉትን ሌሎቹን ዛፎች ሌሎቹን መንግስታት ማለት ነው እንደሱ ያለ መንግስት የለም። እንደሱ ያማረበት ቁመቱ የረዘመ ለብዙ ጥቅም የዋለ እንደሱ አይነት ዛፍ አልነበረም። ራሱን አንጠራራል ገባው እንዲህ ሳምር አለ እኔ አለ። ይሄንን በደንብ ለመናገር ሁለተኛ ነገሥት 19 ላይ እንሂድ በደንብ እንዲገባን የዚህ አሦር መንግስት የተባለው የሊባኖስ ዝግባ የተገለጸው። ሁለተኛ ነገሥት 19 ከቁጥር 20 ጀምሬ አነባለሁ እኔ። ከዚያም የአሞጽ ልጅ ኢሳይያስ ወደ ሕዝቅያስ፣ በዚህ ጊዜ ሕዝቅያስ ንጉስ ነው፣ ኢሳይያስ ነበረ ነብይ የነበረው። ሕዝቅያስ እንዲህ ሲል መልእክት ላከ። የእስራኤል አምላክ እግዚአብሔር የሚለው ይሄ ነው። በአሦር ንጉስ በሰናክሬም ላይ ወደ እኔ ያቀረብከውን ልመና ሰምቻለሁ። እንግዲህ እግዚአብሔር በእርሱ ላይ የተናገረው ቃል ይሄ ነው። ድንግሊቷ የጽዮን ልጅ ትንቅሃለች፣ ታቀልልሃለች። የኢየሩሳሌም ልጅ በአንተ በላዩዋ ስትበር ራሷን ትነቀንቅባለች። ለመሆኑ የሰደብከው ያቃለልከው ማንን ነው? ድምፅን ከፍ ያደረግከው ዓይንህስ በኩራት ያስነሳኸው በማን ላይ ነው? በእስራኤል ቅዱስ ላይ ነው እንዴ? በመልእክተኞች አማካኝነት በአምላክ ላይ የስድብ መዓት አውርደሃል። እንዲህ ብለሃል፣ በብዙ ሰረገሎቼ የተራሮቹን ከፍታ የሊባኖስንም መጨረሻ ጫፍ ወጥቻለሁ። ረጅም ዝግባዎችን ምርጥ የሆኑ ጥዶችን ቆርጫለሁ። ወደ ሩቅ ዳርቻዎች ወደ ውብ ደኖች ደርሻለሁ። በሌሎች አገሮች የውሃ ጉድጓዶች ቆፍሬያለሁ፣ በዚያም ውሃ ጠጥቻለሁ። በእግሬ ጫማዎች የግብፅ ምንጮች ሁሉ ረግጬ አድርቄያለሁ። ይሄን ነው የሚለው የአሦር መንግስት። ምንድነው እዚህ ውስጥ ያየነው ኮመን ነገር? እኔ አይደል እኔ ቆርጫለሁ፣ ጠጥቻለሁ፣ እንዲያርጋለሁ፣ ሄጃለሁ። እግዚአብሔርን ሲሳደብ የአሦር መንግስት ራሱ ብቻ አይደለም ሲሳደበው፣ በመልእክተኛ እያስለቀ የእስራኤልን ቅዱስ እግዚአብሔር ያስደድብ ነበረ። ስለዚህ በብዙ ሰረገሎቼ፣ በብዙ ክብሬ፣ ብዙ እኔ ባለኝ ነገር እዚህ ጋር ደርሻለሁ አለ። ከእግዚአብሔር ጋር ጀምሮ ሲደርስ ያስጀመረውን ረሳው። ሳያው እንዴ ለካ እኔ ነኝ ውሃ የጠጣሁት፣ ውሃ ጠጥቼ ለዛ ውሃ እኔ ነኝ ያለው እግዚአብሔር ማለት ነው። እስኪ እዚህ ጋር ሲደርስ ምን ይላል? ቁጥር 4 ላይ በዚያም ውሃ ጠጥቻለሁ። እኔ ነኝ የጠጣሁት፣ ያጠጣኝ የለም ራሴ እኔ ነኝ የጠጣሁት አለ ማለት ነው። ከዛ እግዚአብሔር ምን ይላል? ቁጥር 25 ላይ ይሄ አሦር መንግስት ያለው ነው፣ የአሦር ንጉስ ያለው ነው። ከብዙ ጊዜ በፊት ይሄን እኔ እንዳደረኩት አልሰማህም ነበርን? እቅዱን ገና ድሮ አውጥቼ አሁን ደግን እንዲፈጸም አደረኩት።
ይህ የተመሸጉትን ከተሞች አንተ የድንጋይ ክምር በማድረግ የሚኖርባቸውን ሰዎች ኃይላቸው ተሟጦ አልቋል። ደንግጠው የሀፍረት ማቅ ለብሰዋል። ሜዳ ላይ እንደበቀለ ተክል ገና እንዳልጠነከረ የቡቃያ ስር በቤት ጣራ ላይ በቅሎ ገና ሳድግ እንደጠወለገ ሳር ነው። ቁጥር 27 እዚህ ጋር በደንብ ይሉኝ። የት እንደምትቀመጥ መቼ መጣ መቼ እንደምትሄድ በእኔ ላይ የተቆጣውን ቁጣ አውቃለሁ። በእኔ ላይ በመቆጣት ንቀትም ወደ ጆሮ ስለደረሰ ስናጋይም ባፍንጫ አደርጋለሁ፣ ልጓሜንም ባፋ አገባለሁ። የት ገብተህ እንኳን አይደለም እኔ ልትል መግቢያና መውጫህን አውቀዋለሁ። ካንተ በፊት ነበርኩ እኔ ካንተ በፊት ቀድሜ አድርጌዋለሁ። እኔ እኮ ያቀድኩትን ነው አንተ የፈጸምከው። የት ገብተህ የት እንደምትቀመጥ መቼ እንደምትቀመጥ የት እንደምትወጣ መቼ እንደምትወጣ መውጫ መግቢያህን አውቃለሁ። ተወሱን መውጫ መግቢያህን ንቀትህን ሰምቻለሁ ይላል። የተሳደብከው ስድብ ደርሶኛል አውቃለሁ። ስለዚህ ስናገኝ ባፍንጫህ አደርጋለሁ፣ እቀጣለሁ። ሲቀጣ ደግሞ እንዳያችሁት ነው፣ መቃብር ነው የወረደው። ምሳሌ ነው ያደረገው እግዚአብሔር የምሕረት አምላክ ነው። እግዚአብሔር ግን የምንም አምላክ ነው? የቁጣም አምላክ ነው። እግዚአብሔር በጸጋ አድኖናል። ግን የጸጋውን እየተጠቀምነው ይሁን ለራሳችን? Are we taking advantage of የእግዚአብሔርን ግሬስ? የተሰጠን ጸጋ እያቀለልን ይሁን? መቆጣት ጆሮዬ ደርሷል። ሰምቻለሁ እንኳን የተናገርከውን መቼ እንደምትወጣ ሰዓቱን አውቃለሁ። ምን እንደምትበላ ምን እንደምትጠጣ መውጫ መግቢያን አውቃለሁ። ካንተ በፊት ነበርኩ። ኢዮብን ምን አለው? ኢዮብ በደረሰበት መከራ እነዛ ጓደኞቹን መተው እንደዛ ሲያደርጉት እግዚአብሔር በቃ ለምን ነው እንደም ይምጣ እግዚአብሔር ጋር እንነጋገራለን ማለት ነው። ኢዮብ እንደምታውቁት ከሙሴ በፊት የነበረ ነው። በእነ አብርሃም ጊዜ የነበረ ነው። እስራኤላዊም አይደለም፣ ሜሶፖታሚያ አካባቢ የነበረ ሰው ነውና እግዚአብሔር ምን አለው? ኢዮብ ወይ ሰማይና ምድርን ስሰራ የት ነበርክ? ከዋክብትን በስም ስጠራ የት ነበርክ? እግዚአብሔር ቅርብ ነገር የሰራው ሰው እግዚአብሔር እኔ እኮ ነኝ ሰማይና ምድር ነበርክ እንዴ? አማክረኸኝ ነበር? አብረኸኝ ነበርክ? አግዛኸኛል? እኔ አልነበርኩ መጀመሪያ የነበርኩት? እኔ አውቃለሁ እያለው እኮ ነው። እኔ አውቃለሁ፣ እኔ ነበርኩ ቀድሜ የመጣሁት። ፍጻሜ ምን ሆነ ታዲያ? የዚህ የአሦር መንግስት የሊባኖስ ዝጓ ፍጻሜ ምን ሆነ? መቃብር ተጣለ። መቃብር ሲጣል ደግሞ ምሳሌ ነው የሆነው። ከመቃብር በታች የነበሩት ሌሎቹ ሳይሆን በሱ ተጽናኑ። ወይ ያሉ ወይ እሱማ ከመጣ በቃ ነው የትልቁ ይሄ ከባዱ መንግስት የአሦር መንግስት ሁሉን የገዛው ያ ቆንጆ የሊባኖስ ዝግባ ከወደቀማ ብለው ተጽናኑ። እግዚአብሔር ምሳሌ ያደረገው። እግዚአብሔር ለቁጣ የዘገየ ነው፣ ትዕግስቱ እጅግ ሰፊ ነው፣ ግን ይቆጣል። ቀናተኛ አምላክ ነው። ቀናተኛ አምላክ ማለት እኮ ለጣዖት አምልኮ ብቻ አይደለም። እሺ ጣዖት አምልኮ ብቻ አይደለም። አሁን የዚህ ጊዜ አሁን እኮ እኛ እንደ ምስል ምናምን አድርገን አንሰግድም ምናምን፣ ግን ሌላ ብዙ የምንሰግድባቸው ነገሮች አሉ። ስልካችን፣ ሶሻል ሚዲያ፣ ገንዘብ፣ ቤት፣ መኪና፣ የሚለበስ የሚበላ የሚጠጣ። እናስታውስ የነበርንበትን ጊዜ። ስንጀምር ከማን ጋር ነበር የጀመርነው? ማን ያስጀመረ? ማን ነው የሰበሰበን? እግዚአብሔርን ጸጋ አላቃልልም ይላል። በኋላ እንሰላችኋለሁ ይሄንን ሐሳብ ጳውሎስ። ይሄ ጃይንት አፖስትል ጳውሎስ ጃይንት ሶስተኛ ሰማይ ደርሶ መጣ ነው። አይን ያላየው ጆሮ ያልሰማው ያለው ሶስተኛ ሰማይ ነው። ቮካብለሪ የሌለው ነገር ሰምቶ የመላእክት ልሳን ቋንቋ ሰምቶ ግን በመንፈስ ይሁን በስጋ እንደወሰደኝ አላቅም፣ ግን ሶስተኛ ሰማይ ደርሼ ነው የመጣሁት ብሎ ሶስተኛ ሰማይን ያየ ሰው ከእግዚአብሔር ከኢየሱስ ክርስቶስ ውጭ ትምክህት የለኝም፣ አላቃልልም የእግዚአብሔርን ጸጋ ይላል። በቃ ገብቶታል። ከዛ በኋላ ነው ጳውሎስ ሰማይ ማለት የጀመረው። በቃ ከብዶን እንቃትታለን የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ከብዶን እንቃትታለን። ይሄ ስጋ መኖሪያችን ሟቹ ስጋችን መኖሪያችን የሚለው ስጋችን ትተነው ሟቹን በህይወት የሚወጣውን የሰማያዊ መኖሪያችን እስከምንለብስ በዚህ በምድር ባለ ኑሯችን ከብዶን እንቃትታለን። የኋሌን እየረሳው የፊቴን ለመያዝ እዘረጋለሁ ይላል። ፊት ያለው ነገር ከብቶታል፣ የሚመጣው ክብር ገብቶታል። የእግዚአብሔርን ጸጋ አላቃልልም ይላል ገላትያ ምዕራፍ 2 ላይ። ሌላ ደግሞ የምናየው እንደዚሁ ከእግዚአብሔር ጋር የጀመረ ያለ እግዚአብሔር የጨረሰ ደግሞ ጠቢቡ ሰለሞን ነው። ጠቢቡ ሰለሞን አጠር አድርጌ ታሪኩን እነግራቸዋለሁ። አንደኛ ነገሥት ከምዕራፍ 2 ጀምሮ ነው ንግስናው። ዳዊት ሲሞት ልጄ ሰለሞን ሆይ ሰው ሁን ብሎ ብዙ ነገር ብዙ ኃላፊነት ሰጥቶት ነው የሞተው።
በትንሹም ቢሆን ኃላፊነቱን ተወጥቷል ሰለሞን። ምዕራፍ 2 እስከ 4 ንግስናው ነው፣ የስልጣን ሽግግር ነበር። እግዚአብሔር ለዳዊት የገባው ቃል ኪዳን ሁለተኛ ሳሙኤል 7:11 ላይ ዳዊት ነገሰና እኔ ግን እንዴት አለ። በጣም የሚገርም ሰው ነው ዳዊት። እግዚአብሔር እንደ ልቤ ባይለው በቃ ዳዊት እንደ ልቤ ያልተባለ ማን ይባላል? እኔ እንዴት ቁጭ እላለሁ እግዚአብሔር ታቦት ውጪ ሆኗል። እኔ እንዴት ይመቸኛል እግዚአብሔር ታቦት ውጪ ሆኗል። ስለዚህ እግዚአብሔር መጣ ነው ምን አለው? እኔ እኮ ሰማይ መቀመጫ ምድር መረገጫዬ ናት። ምን አይነት ቤት ነው የምትሰራልኝ አለው። ግን እኮ ይሰራል፣ ቤተ መቅደሱ ይሰራል። የሚሰራልኝ ግን ካንተ የሚወጣው ዘር ነው ብሎ ስለ ሰለሞን ይነግረዋል። እዛ ውስጥ ደግሞ ስለ ኢየሱስ ይነግረዋል። እሺ እኔም ደስ ስለሚሄንን ቃል ቤታችሁን ገብታችሁ ሁለተኛ ሳሙኤልን አንብቡት። ሁለተኛ ሳሙኤልን ላንብብላችሁ ነው ያጠራርኩ። ምዕራፍ 7 ከቁጥር 11 ጀምሮ ለሕዝቤ ለእስራኤል መሪዎች ከሾመ 2 ጊዜ አንስቶ እንዳደረኩበት ሁሉ ከእንግዲህ አያደርጉበትም። እንግዲህ ከጠላቶች ሁሉ ጠብቃለሁ። እግዚአብሔር ራሱ ቤት እንደሚሰራልኝ ይነግርሃል። እድሜን ጨርሰ ከአባቶቹ ጋር በምታንቀላፋበት ጊዜ በእግሬ እንዲተካ ከአብራኬ የተከፈለ ዘር አስነሳለሁ። መንግስቱን አጸናለሁ። ለስሜ ቤት የሚሰራው እርሱ ነው። እኔም የመንግስቱ ዙፋን ለዘላለም አጸናለሁ። አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። በደል ቢፈጽም ግን ሰዎች በሚቀጡበት በትር እቀጠዋለሁ። የሰው ልጆችንም በአለንጋ እንደሚገርፍ እገርፈዋለሁ። ምሕረቴን ካንተ በፊት ካስወገድኩት ከሳውል እንዳረግ ሁሉ ከእርሱ አላርቅም። ቤትና መንግስት እዚጋር ቤትና መንግስት በፊቴ ለዘላለም ጸንቶ ይኖራል። ዙፋንህም እንዲሁ ለዘላለም የጸና ይሆናል። አሁን ሰለሞን ለዘላለም ኖሮ ነው የዳዊት መንግስት የሚጸናው ወይስ ኢሳይያስ 11 ከእሴይ ግንድ የሚወጣው የዳዊት ዘር የተባለለት ኢየሱስ ነው የእግዚአብሔርን መንግስት ለዘላለም የሚያጸናው? እግዚአብሔር ይሄ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ስለ ኢየሱስ ብቻ ነው የሚያወራው። ምንም የተነሳው ሰው የእስራኤልም ኤቭሪቲንግ ሀፕን ያደረገው ነገር መሲሁ መምጣቱ ነው። መሲሁ ሲመጣ ደግሞ የተጻፈልን ስለ ሞት፣ ስለ ትንሣኤው፣ ስለ ድነታችን ነው። እኛ ደግሞ የተሰጠን አደራ ቶሎና ማለት ነው። እኛ ቤተክርስቲያን አይደለም ቶሎና ማለት ነው። ስለ ኢየሱስ ብቻ ነው። ስለዚህ እግዚአብሔር ቤተ መቅደሴን የሚሰራልኝ ልጅክ ነው አለው። ከዛ ግን ለዘላለም ጸንቶ ይኖራል ኢየሱስ ነው ይለዋል። ዘካርያስ ምዕራፍ 4 ላይ ደግሞ በደንብ ስታነቡት አየሁ አለ ዘካርያስ ሳይ ንጉስና ሊቀ ካህን ነው፣ በሁለቱ መካከል አይጋጭም። ሊቀ ካህንነቱና ንግስናው አይጋጭበትም አለ። ኢየሱስ ነው። ዕብራውያንን ስታነቡት ለካ ዘካርያስ 4 ያነበብኩት ሊቀ ካህንም ንጉስም የሆነው ኢየሱስ ነው፣ የማይጋጭበት ለዘላለም ጸንቶ ይኖራል የተባለው በኢየሱስ ነው እንጂ ሰለሞንን ማለቱ አይደለም። እግዚአብሔር ከሰለሞን ሞቷል፣ እንደሚሞትም ይታወቃል። ኢየሱስ ብቻ ነው ከሞት ተነስቶ ለዘላለም የኖረው መኖርም የሚችለው። ከሱ በፊትም ማንም የለም፣ ከሱ በኋላ ማንም የለም። ለአይነት አንድ ነው ኢየሱስ፣ እንደ ኢየሱስ የለም። እሺ ስለዚህ ምዕራፍ 5 እንዳለው ምዕራፍ 6 ላይ ቤተ መቅደሱን ለመስራት ዝግጅት አደረገ። 5 ላይ 6 ላይ መስራት ጀመረ። 7 ላይ ቤተ መንግስቱን ሰራ። 8 ላይ ታቦት ወደ ቤተ መቅደሱ ሲገባ የእግዚአብሔር ክብር እግዚአብሔር ራሱ እንደደመና ወረደና ካህናቱ ራሳቸው ስራቸውን ማከናወን አልቻሉም ነበር። ያን ያህል እግዚአብሔር ሰለሞንን ቀርቦታል። 2 ጊዜ ተገልጦለታል። 2 እግዚአብሔርን አይቶታል። በጣም እግዚአብሔርን ወዶስ ነበር። ባይዘው ሰለሞን እግዚአብሔርን ሲያገለግል የነበረው መጀመሪያ ላይ የነበረው ነገር ከእግዚአብሔር ጋር እጅግ የሚገርም ነበር። ምዕራፍ 10 ምዕራፍ 9 ላይ ለሁለተኛ ጊዜ ተገለጠለትና እግዚአብሔር ሁለቴም ሲገለጥለት የሰጠው ማስጠንቀቂያ ስርዓቴን ጠብቅ፣ በፊቴ በስርዓት ተመላለስ፣ መንገድህን ጠብቅ፣ ከወጣ ግን እቀጣሃለሁ። ለዳዊትም እንዳለው በሰዎች እንደሚቀጡበት በትር ነው የምቀጣው እንዳለው ማለት ነው። ምዕራፍ 11 700 ሚስት 300 ቁባት አመጥቶ ጠፋ። ምዕራፍ 11 ቁጥር 9 ምን ይላል? ሰለሞን 2 ጊዜ ከተገለጠለት ከእስራኤል አምላክ ከእግዚአብሔር ልቡ ስለሸፈተ እግዚአብሔር ተቆጣ። ልቡ ሸፈተ። እግዚአብሔር እንዳላስጀመረው ሰለሞንን ጣዖት አምልኮ ሆነ። መጨረሻ ጣዖት የሚስቶቹን ሰብስቦ በተራራ ላይ እነሱን ማምለክ ጀመረ። 2 ጊዜ ተገልጦለታል። ቀላል አይደለም እግዚአብሔር ሲገለጥ። 2 ጊዜ እግዚአብሔርን አይቶታል። እግዚአብሔር አውርቶታል ሰለሞንን። 2 ጊዜ ተገልጦለት ሰለሞን ጣዖት አምልኮ ሆነ። መጨረሻ ልቡ ሸፈተ እግዚአብሔር ላይ አቃለለው እግዚአብሔርን። 2 እግዚአብሔር ተገልጦ ምን አይነት እድል ነው!
እግዚአብሔርን ማየት እግዚአብሔር በክብር እዚህ ቦታ ሲወርድ ማየት ምን አይነት እድል ነው? ስንቶቻችን ነን? እስቲ እናስታውስ። እንሂድ ወደ ኋላ ጌታን የተቀበልን ጊዜ። እናንተ ከኔ በፊት ብዙ ነው ቆያችሁት። እኔ እንደሆነ በእግዚአብሔር ቤት ነው ያደግኩት። ስንቶቻችንን ኢየሱስ ሲበራልን የሆነ ያ ሞመንት አለ አይደል? ኢየሱስ በራልን ያለ ጊዜ ከኢየሱስ ውጪ ሌላ ነገር እንደሌለ የገባን ጊዜ ያቺ ሞመንት ያቺ ጌታን የምትቀበሉ ሲባል እጃችሁን ያነሳችሁበት ሞመንት ፊት ለፊት የወጣችሁበት ከዛ በኋላ ቤታችሁ መጸለይ ማቆም አትችሉም። የነበራችሁ እሳት የነበራችሁ ጸሎት ፍቅራችሁ ትህትናችን መታዘዛችን ለጌታ የነበረን ነገር ለቤቱ የነበረን ቅናት ኢየሱስ ገባን ኢየሱስ በራልኝ በሱ ህይወት አለ ዮሐንስ 1 ላይ ህይወትም ለዓለም ብርሃን ነው በራልኝ ኢየሱስ ያለበት ጊዜ ፍቅር አይደል ፍቅር ተነክተን መስቀሉ ነክቶ ልባችንን ሰርስሮ ገብቶ ስንበረከክ እግዚአብሔር መንፈስ ቅዱስ ሲመጣ ዝቅ ሲል እግዚአብሔር ዝቅ ሲልኛ ጋር ያን በቤተ መቅደስ እንደወረደው ሲሞላው ቤታችንን ብቻችንን እኮ ነን። ቤተክርስቲያን አይደለንም። አብሮን የሚጸልይ የጸሎት ጓድ አልነበረም። አስመላኪ አልነበረም። ሰባኪ አልነበረም። እኛና እግዚአብሔር ነበርን። ዝቅ ስንል እግዚአብሔር ሲወርድ ጌታ ሆይ ስንል ሲወርድ አቤት ሲል እግዚአብሔር መንፈስ ቅዱስ ሲሞላ የእግዚአብሔር መንፈስ ሲመጣ ቤታችን ኃጢአተኛ እንደሆንን የወደቅን እንደሆንን በበደላችን ሙታ እንደሆነን ኤፌሶ ምዕራፍ 2 ላይ እንሂድ። ቁጥር 1 እስከ 10 እና 12 እና 13 እናነባለን። እናንተ በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለምን ክፉ መንገድ ተከተላችሁ። በአየር ላይ ላሉት መንፈሳዊያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱን እየተከተልን በመካከላቸው እንኖር ነበር። እንደ ሌሎች የቁጣ ልጆች ነበርን። ነገር ግን ትልቅ ነገር ግን ነው። ትልቅ ዝም ብሎ ነገር ግን አይደለም። ከሞት ወደ ህይወት የተሻገረበት ነገር ግን ነው። ትልቅ ነገር ግን ነው። ባንዴ ነው የሚቀየረው። በምህረቱ ባለጸጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራው አይደለም። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር የእጁ ስራዎች ነን። ማንም እንዳይመካ በስራው አይደለም ስንል ብዙ ጊዜ ትዝ የሚለን እኮ ሌላ ቸርች፣ ሌላ ኦርቶዶክስ ቤተክርስቲያን ምናምን በህግን ቀላቅለው ከእምነት ጋር ህግን የቀላቀሉት ነው አይደል? ስራቸን ምናምን የሚሉት በስራ ለመጽደቅ የሚሞክሩት አይደለም። በርትታችሁ አይደለም ይላችኋል ጳውሎስ ኤፌሶን ሰዎችን። ጎበዝ ሆናችሁ አይደለም እዚህ ደረሳችሁት፣ ግን ከወደደን ከታላቅ ፍቅሩ የተነሳ ነው። ጸጋና ፍቅር ተነክተን ነው እንጂ የኢየሱስ ፍቅር በጣም ስለተነካን ሰዎች ላይ ተንገዳግደን ነው ፍቅሩን ያፈሰስ ነው። ፍቅር ነው ይሰበሰበን ይላችኋል። ስለተወደዳችሁ ነው እንጂ በጸጋ ነው እንጂ ዝም ብላችሁ ጎበዝ ጸለይ ጎበዝ ሰዎች ስለሆናችሁ መዝሙር ሰምድዳችሁ ስለያዛችሁ መናገር ስለምትችሉ አይደለም። ለቆሮንቶስ ሰዎች ጳውሎስ ሲሄድ በፍርሃት ነው የመጣሁት እናንተ ጋር ይላችኋል። ንግግር ይወዱ ነበር ቆሮንቶስ ሰዎች። በጣም ብዙ ችግር የነበረባት ቸርች ነች ቆሮንቶስ። እኛ የጳውሎስ ነን እኛ የጳውሎስ ነን ያሉ ጊዜ ማለት ነው። ጎበዝ ሆነን አይደለም ይላል ጳውሎስ። ላቲን ሮማዊ ነው አይሁዳዊ ነው። ላቲንን በደንብ አቀላጥፎ ነው የሚናገረው። ዘፍጥረትን ሸምድዶ ይዛል። ከፈሪሳዊም ፈሪሳዊ ነኝ ይላል። 3ኛ ሰማይ ደርሷል። ቮካብለሪ የሌለው ቃል ሰምቷል። እሱን ሁሉ ሰምቶ የኋላዬን ትቼ ፊቴን ለመያዝ ዘረጋለሁ ነው የሚለው።
ከኃጢአተኞች ዋና የነበርኩትን እኔን መረጠኝ ነው የሚለው። ደማስቆ ላይ የተነካው መነካት ገብቶታል። ተነክቶ ነው የኢየሱስ ፍቅር ተነክተን አንድ ላይ ተሰበሰብን። ፍቅሩ አይደል የሰበሰበን? መስቀል አይደል የሰበሰበን? ታዲያ እንዴት እየሄድን ነው እኛ? አሁን እኛ ሰለሞንን አየን፣ ኤፌሶን ሰዎችን አየን፣ አሶር መንግስት ሊባኖስ ዝግባውን አየን። እኛስ አምነናል፣ ድነናል። ኢየሱስን ካልን ኢየሱስን መምሰል አለብን። ባለፈው ከወንድማችን ከዳዊት ገምናል ሮሜ 8:29 ላይ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ መረጣቸው። የተጠራንበት ምክንያት ኢየሱስን መምሰል ነው። ታዲያ ኢየሱስን እንዴት ነው የምንመስለው? መስለነዋልስ? ስንት ዓመት በእግዚአብሔር ቤት ቆየን? ፍቅር አይደል ኢየሱስን ያመጣው? አስቡት፣ መነሻችን መስቀሉ ነው። ተመለሱ፣ መስቀል ጋር ተመለሱ። መስቀል ላይ ያንጠለጠለው ፍቅር ነው። ጎበዝ ሆነን አይደለም፣ መስቀል ነው የሰበሰበን። የራቅነውን እኮ እኛ ደግሞ አሕዛብ የተባለን እኮ ኢየሱስ ሲሳይ እኮ ነው። ቤታችን እኮ መሰስ ብሎ ገብቶ ቀሎ በቃላት ገጣጥሞና ጳውሎስ አስረዱን እንጂ ኢየሱስ እኮ የጥሉን ግድግዳ ያፈረሰ እኮ ነው። ሰላም የፈጠረ እኮ ነው ኢየሱስ። የደቀቀ በመሃል የደቀቀው እግዚአብሔር ክንድ ኢሳይያስ 53 የእግዚአብሔር ክንድ ለማን ተገልጧል? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ማን ነው መሲሁ ይሞታል ብሎ የጠበቀው? ኢየሱስ ራዕይ 3:14 ላይ የእግዚአብሔር የፍጥረት ምንጭ ነው። ዮሐንስ 1 ላይም ሁሉ በሱ ሆነ ከሆነም አንዳች ያለሱ አልሆነም። የምትናየው ነገር ሁሉ የተፈጠረው እኛም የተፈጠርነው በኢየሱስ አማካኝነት ነው። ከኢየሱስ ነው የወጣነው። የህይወት ምንጭ ኢየሱስ ነው። ኢየሱስ የእግዚአብሔር ወራሽ ነው። ዕብራውያን 1 ላይ ኢየሱስ ይክበድባችሁ በልባችሁ። ኢየሱስ ሲከብድብን ነው የመስቀሉ ስራ የሚከብድብን። ምን አይነት አምላክ እንደወረደ ስናውቀው፣ እኛ እንደተመረጥን ስናውቅ ያኔ ነው የሚከብድብን። ዓለማትን በፈጠረበት የእግዚአብሔር የክብሩ ነጸብራቅ የባህሪው ትክክለኛ ምሳሌ ከእንግዲህ እግዚአብሔርን ያየው ማንም የለም። አንድ ልጁ ግን ተረከው። ኢየሱስ እግዚአብሔርን ምድር ላይ አውጥቶ ዋክ ነው ያደረገው። አወረደልን እግዚአብሔር። እንደዚህ ነው እኮ ማን እንደ ውሃ ጠጭኝ እንደሚልሽ ብታቂ ይላታል ሳምራዊቷን ሴት ቤቷ ሰፈሯ መጥቶ ኢየሱስ የዘላለም አምላክ ሰማይና ምድር በሱ ውስጥ የተፈጠረ ማን ውሃ ስጭኝ እንደሚልሽ ብታቂ፣ ሰፈርሽ የገባው ብታቂ፣ ቢገባሽ ማን ቤትሽ እንደመጣ ውሃ ጠጣኝ ትዩ ነበር። የዓለም ቤዛ የዓለም መድኃኒት የኃጢአትን መንጻት ያስገኘ እንደሱ የለም። ሰማይ ተከፍቶ ነው እምወድ ልጅ የተባለው። እግዚአብሔር በደስታ ፍቅሩን የገለጸለት የእምነታችን ራስና ፈጻሚ የድነታችን ምክንያት የተሰበሰብንበት ምክንያት ነው ኢየሱስ። ስለዚህ ኢየሱስ እንዴት እየመሰልነው ነው? ፊልጵስዩስ 2:1-11 እናንተ ገብታችሁ አንብቡት። ራሱን ባዶ አደረገ። ከእግዚአብሔር ጋር እንደመተካከል አልቆጠረውም። ራሱን ባዶ አደረገ። ኢየሱስ መጥቶ ኢየሱስን ካልመሰልኩኝ ታዲያ እኔ ምንም ክርስቲያን ሆንኩኝ? ክርስትና ኑሮ ነው። ክርስትና እሁድ ቸርች መምጣት አይደለም። መጸለይ መቻል አይደለም። መጎበዝ አይደለም። አንደኛ ቆሮንቶስ 13:1 ላይ ባሉት የመላእክት ልሳን ብናገር በሰውም በመላእክትም ልሳን ብናገር ደሃ ባበላ ፍቅር ከሌለኝ ምን ባዶ ነኝ። የፈለገ ጎበዝ ብንሆን ፍቅር በመካከላችን ከሌለ ባዶ ነን። ፍቅር ነው የሰበሰበን። ባዶ አደረገ። አምላክነቱን ትቶ ያስመጣው መነሻችን አስጀማሪያችን ኢየሱስ ከእግዚአብሔር ጋር ያስጀመረን ባዶ ሆኖ ነው። ዝቅ ብሎ ነው። ዝቅ ያለ ከፍ አይልም። ምን አይነት ሂዩሚሊቲ ነው የሚሰጠው ነገር የሚያጥበው? ማን ነው? እርስ በርሳችን ራሱ እንተጣጣባለን እንደኛ። የሚሸጠውን ይሁዳን እኮ ነው አስቀምጦ ያጣበው። ያ ቃል እኮ እየመጣ ያለውን የሚያመጣበትን ነገር ያ ነው ኢየሱስ። ፍቅር ነው ኢየሱስ። ዮሐንስ 18:1-17 እኔ ወይን ግንድ ነኝ፣ ቅርንጫፎች ናችሁ፣ ከኔ ተጣበቁ አፍሩ ይላቸውና ፍሬ ብሎ የሚገልጸው ፍቅርን ነው። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። መታወቂያችሁ 14 ላይ ደግሞ አዲስ ትእዛዝ ሰጣችኋለሁ ብሎ መታወቂያችሁ ደቀ መዝሙሬ መሆናችሁ የሚታወቀው በፍቅራችሁ ነው። ጎበዝ ስለሆናችሁ መስበክ ስለቻላችሁ ስለጸለያችሁ አይደለም፣ ግን ፍቅራችሁ መታወቂያችሁ ነው። ሙሴ ልዩነታችን ነን እንዳለው እግዚአብሔርን ሂዱ በቃ ውጡ መላእክት ልክላችኋለሁ ሲል አንተ አይደለ እንዴ ልዩነታችን? ከሌላው አሕዛብ የምንለየው አንተ ስላለክ አይደል? ልዩነታችን እኛ ኢየሱስ ፍቅር ነው። ስንዋደድ ነው ክርስቲያን የምንባለው።
በጉዞ ነው የምንቀጥለው። ፍጻሜ ስንል ደግሞ ዘላለማችን አሁን ገና አልደረሰም። እኛ ጊዜ ያለን ገና የምናስተውልበት መጨረሻችን እንደ አሦር መንግስት እንዳይሆን፣ እንደ ሰለሞን ጣዖት አምልኮ ሌላ እንዳይሆን፣ ኢየሱስ በክብር ሲመጣ እንዳያፍርብን። በአጭር ታጠቁ፣ ተነሱ፣ መቅረዛችሁን ሙሉ። እንደ ኮንቪክሽን ስሙኝ፣ እንደ ኮንደምኔሽን አለም እየወቀስኳችሁ ነው። መንፈስ ቅዱስ እየወቀሰን እንደሆነ ስሙት። ኢየሱስ ሊመጣ ነው። ከፕሮግራሙ መጀመሪያ ጀምሮ እኔስ ጋር እስከሚደርስ ድረስ ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ይመጣል አይደለም፣ በደጅ ነው። መቅረዛችሁን ሙሉ፣ ታጠቁ፣ መጸልዩ፣ እግዚአብሔር ጋር ገብታችሁ ዘምሩ፣ አምልኩ። አምልኮ ግን ህይወት ነው። እግዚአብሔር የሚወደው መስዋዕት በህይወት ሲገለጥ ነው። ህይወት ደግሞ በህይወት ስንራመድ እንደ ክርስቶስ በፍቅር በትህትና ካልተራመድን አይመሰከርልንም። በፊቱ ጎለን እንዳንገኝ ኤፌሶን ራእይ 2 ላይ ኢየሱስ ለዮሐንስ ሲገለጥ የኤፌሶንን ቸርች ደክመሃል፣ ስራህን አውቃለሁና የቀደመው ፍቅርን ትተሃል፣ ከየት እንደወደቅ አስብ፣ አለዚያ መጣብህና መቅረዝህን ከቦታ ወስዳለሁ። በጣም ከባድ ነው። ወስደዋለሁ መቅረዝህን። ከየት እንደወደቅን እናስብ። ከየት ነው የወደቅነው? አስተምሩ ኢየሱስን ልጆቻችሁን። ወላጆች አደራ ያለባችሁ እናንተ ናችሁ። እኛ ጽዮን ብራዘር ግሌን አይደሉም የልጆቻችሁ አደራ ያለባቸው፣ እናንተ ናችሁ አደራ የተሰጣችሁ። ልጆቻችሁን ኢየሱስን አስተምሩ። ባላደራ ናችሁ። እኔ አልጠየቅም፣ ጽዮን አትጠየቅም። በእናንተ ልጆች እናንተ ናችሁ የምትጠየቁት። አገልጋዮች፣ ሽማግሌዎች ዕዳ ነው እንጂ ስልጣን አይደለም የያዛችሁት። ዕዳ ነው ያለብን። በእግዚአብሔር ፊት ስንቆም ዕዳ ነው ያለብን። በሚገባ በፊቱ እንመላለስ። የቤተ ክርስቲያን ክብር ነው የኛ ክብር። የቤተ ክርስቲያን ክብር ጎሎ እኛ እንዴት እንከብራለን? የእግዚአብሔር ቤት ሳያምር እንዴት እኛ እናምራለን? ኢየሱስ ሊመጣ ነው። ዘይት ፍለጋ ወተን እንዳያገኘን በስለን እንገኝ። በስለን እንገኝ። ኢየሱስ ስለ እግዚአብሔር መንግስት ሲናገር ብዙ የእርሻ ምሳሌ ነው የተናገረው። በስለን የበሰለውን ጻድቃን አያፍሩም ይላል። በዛን ቀን በጌታ ቀን እንዳናፈር መቅረዛችሁን ሙሉ፣ ብሰሉ። እንመለስ። መጀመሪያችን ጋር ያስጀመረን ጋር እንመለስ። ከየት እንደወደቅን እናስብ። ገላትያ 6:14 ላይ ዓለም ለኔ ይላል ጳውሎስ። በጣም የሚገርም ሰው ነው። ዓለም ለኔ፣ እኔ ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ፈጽሞ ከኔ ይራቅ። ያለኝ ሀብት ዕውቀቴ አያስመካኝ። ከመስቀል ውጪ ሌላ አይሁንልኝ። ከኢየሱስ ውጪ ሌላ አይሁንልን። ቤታችሁ ከኢየሱስ ውጪ ሌላ አይግባ። ጸሎታችሁ ከኢየሱስ ህልውና ከመንፈስ ቅዱስ ውጪ ሌላ አይሁን። በፍቅር ተመላለሱ። ፍቅር ነው ዋናው። ፍቅር ነው መሰረቱ። ፍቅር ነው ኢየሱስን ያመጣው። እግዚአብሔር ነው፣ እኔ አይደለሁም። ይሄ ለኔም ወቀሳ ነው፣ ለእናንተም ወቀሳ ነው። የክርስቶስ ተከታይ ነኝ ብዬ እኔ ክርስቶስን ካልመሰልኩት ምን አይነት ክርስቲያን ነን? ካልተዋደድን ካልተዋደድን ምን ክርስቶስ ይቅር ተብለን ይቅር ካላልን መንፈስ ቅዱስ እስኪና ኢየሱስን አክብርልኝ ብለን እሺ ብሎ መንፈስ ቅዱስ ሲመጣ የሚሰራበትን መልካም መሬት ካልሰጠነው እንዴት ነው ታዲያ? እንዴት መዝሙራችንና ህይወታችን መዝሙር ጋር እንዳንቀር፣ ጸሎት ጋር እንዳንቀር። ጸሎት ጥሩ ነው፣ አምልኮ ጥሩ ነው። በህይወት ግን ይገለጣል፣ በኑሮ ይገለጣል፣ በእርምጃ ይገለጣል። ጸልየን ከጸሎት ተንበርክከን ስንነሳ እዛ ጋር እንዳይቀር የጸለይነውን የዘመርነውን እንኑረው። መልካም መሬት ነው 100፣ 60፣ 30 ያፈራው። እናፍራ። ስናፈራ ፍቅርን እናፍራ። ፍሬ ማለት ማገልገል ጥሩ ነገር ነው። ፍቅር ከሌለን ግን ባዶ ነው። የኢየሱስን ምልክት ተሸክሜያለሁ ይላል። ስቃዩን እየተካፈልኩ በጌታ ደስ ይበላችሁ ሲል የገረመኝ በቃ ይሄ ነው። በጌታ ደስ ይበላችሁ ያለው ጳውሎስ ተመችቶት አይደለም፣ ተመችቶት አይደለም። ነገር ግን ያየው ነገር ስላላስቻለው ሲገባ በስቃዩ እየተካፈልኩት ስለሆነ ኢየሱስ የተሰቃየውን ስቃይ እኔ በትንሹ እንኳን እየተካፈልኩት ስለሆነ እንደውም በሞቱ እንኳን በመስለው እያልኩኝ ናፍቃለሁ፣ እመኛለሁ። መናፈቂ አለ የኔ ናፍቆት ክብር አይደለም፣ ማገልገል አይደለም፣ የሆነ ቦታ መድረስ አይደለም፣ ስኬት አይደለም። ሞቼ ኢየሱስን በሞቱ ስመስለው ነው አለ። እንደዚህ አይነት ሐሳብ እንደዚህ አይነት ማለት ይግባ ውስጣችን፣ ትዝታችን ይሁን። ወይ ጌታ ሆይ እንደ በሞቱ እንኳን በመሰልኩክ እንኳን ለመከራ ነው ይሁን
እንደ ሞቼ እንኳን በመሰልኩክ እንሸከመው። መስቀልን ተሸክማችሁ ተከተሉ ካለ መስቀሉ ምንድነው? ፍቅር ነው። ክርስትና ኑሮ ነው። በፍቅር ነው የምንኖረው። ጌታ ሊመጣ ነው። ቤተሰሪው ሊመጣ ነው። የቤተ ክርስቲያን ራስ ሊመጣ ነው። ጠብቅ። ይሄንን ቃል ስሙ። በሄ ትውልድ አልፍም። ሰማይ ይከፈታል፣ ኢየሱስ ይመጣል። እነዚህ ሰማያቶች ይሻሻሉ። ሰሪያቸው ምንጫቸው እንደምን ይሻሹና በክብር ይወርዳል። ሲወርድ ግን የበሰለውን መቅረዙ ሙሉ የሆነውን ነው ይዞ የሚሄደው። ቤተ ክርስቲያን ትነጠቃለች። እንሄዳለን ወደ ተዘጋጀልን ክብር። ኢየሱስን ዘይታችንን ሞልተን እንከተለው። አንርሳ የጀመርንበትን አስጀማሪያችንን አንርሳ። አትቀመጡ ተስማምታችሁ እዚህ ምድር ላይ በቃም በሉት። እኔ እንደውም እንዴ መቼ ኖርኩኝ? እናንተ የኖራችሁት ነው። ኑሮ ከብዶን ምናምን እኮ አይደለም። አሁን እነዚህ ሰዎች ቢሉን ሌሎች ሳይሆን ኑሮ ከብዶን እኮ አይደለም። እኛ ኢየሱስና የምንለው ናፍቆን ነው። ናፍቆት የያዘን ፍቅር ነው። የገባብን ናፍቆት ነው። ኢየሱስና ና በሉ እንጂ ወይ ጌታ ሆይ ይሄን ሳላረግ አይደለም። ና ውሰደን። በጌታ ቀን እግዚአብሔር ኢየሱስ እንዳያፍርብን አደራችሁን። እንደ መረብ ይሆን ገላትያ ምዕራፍ 2:20 አንብቤ ጨርሳለሁ። 17 አንብቤ ጨርሳለሁ። በክርስቶስ ለመስጠት ስንፈልግ ወይም 20 ላለበው እንታጠር ክርስቶስ 19 ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም ይላል ጳውሎስ። ይሄ ይሁን መርሃችሁ። ኢየሱስ አስከፉ። ኢየሱስን መልሱ። እንደ ሴትን ሳገኛትን የመጀመሪያ ጊዜ ያወራነው ነገር ይሄ ነው። ኢየሱስ ቤተክርስቲያን የለም፣ መዝሙር ውስጥ የለም፣ ጸሎት ውስጥ የለም፣ የታችን ውስጥ የለም። እንመልስ። ኢየሱስ ይመለስ። አስወጥተን ዘግተንበታል። ኢየሱስን ዋናውን ይመለስ። ፍላጎታችን ውስጥ ጸሎታችን ውስጥ ኢየሱስ ይምጣ። ኢየሱስ ይመለስልን። እንዲህ አሳምሮ እንዳስጀመረ አሳምሮ ያስጨርሰን። በእግዚአብሔር ፊት በክብር ሳያፍርብን ይመስከርልን እንጂ አይዘንብን፣ አይፈርብን። ከየት እንደወደቅ እናስብ። በፍቅር በትህትና ዝቅ ካላልን ከፍታ የለም። ዝቅ በሉ ስላችሁ የዚህ ምድር እንደ ሀብታም ሊስትሮ ጀምሬ ነው እዚህ ደረስኩት እንደሚሉት አይደለም። ከምር ከመንፈስ ከልባችን ዝቅ ብሎ እንደ ኢየሱስ ከባድ ሂሚሊቲ ያሳየ የለም። አንችልም። የኢየሱስን ሂሚሊቲ ስናስበው፣ ትህትናውን ስናስበው ዝቅ ብለን ኖረን ሲመጣ በአባቱ ፊት ከፍ ያደርገናል። ክብራችን እሱ ነው። ሌላ ክብር የለንም፣ ሌላ ትምክት የለንም። ይመጣልናል ደግሞ አንቆርጥም። ተስፋ ይመጣል። ማራናታ የምንለው ጌታ ይመጣል። ሲመጣ ደግሞ ከኢየሱስ ጋር የክብሩ ተካፋዮች ሆነን ለዘላለም እንኖራለን። እንዲህ በቀላሉ አልለፋብንም፣ በቀላሉ ዋጋ አልተከፈለብንም። እግዚአብሔር ስሙ ይባረክ። ሃሌሉያ። ቃሌው ታሰማለን። እንጸልይ። ሃሌሉያ። ጸልዩ። ኢየሱስ ተመለስ በሉት። ኢየሱስ አንተ ነህ ዋናችን፣ ተመለስ በሉት። አንተ ነህ ዋናችን። ፐርሰናሊ በህይወታችን ተመለስ። በኑሯችን በእርምጃችን ኢየሱስ ተመለስ። ናልን ኢየሱስ ናልን ጌታ ሆይ በሉት። ሃሌሉያ። ና ጌታ ሆይ ና ወደ ህይወታችን ና ያስጀመርከን ጌታ ና ክብራችን ና ጀማሪያችን ና ፍቅራችን ፍቅርን መስቀል ላይ ተንጠልጥለ ያስተማርከን ኢየሱስ የተሰቀልከው ክርስቶስ የተሰቀልከው የተሰቃየኸው መሲህ ና ወደ ቤታችን ና ወደ ጓዳችን ና ወደ ቤተ ክርስቲያን ተመለስ። ህልውና የለንም ካንተ ውጪ። መኖራችን መኖር የሚለው ደስ የሚለን አንተ ስትኖር ነው። በፊት እንደሚገባ እንመላለስ። ደስ ይበልክ። እኛን አይተክ ሳቅ ጌታ ሆይ ናልን ኢየሱስ
እንጠራሃለን ዛሬም ኢየሱስ ዛሬም ርስታችን የሌዊ ድርሻ የሌዊ ርስት እኔ ርስቱ ነኝ የሚበላ የሚጠጣ ቦታ ምናምን ላላለው ለሌዊ እኔ ርስቱ ነኝ እንዳልክ ርስታችን ኢየሱስ ቤትክ ተመለስ ጌታ ሆይ በልመና ዝቅ ብለን በፊትህ እንቀርባለን ቤትክ ተመለስ ጌታ ሆይ ተመለስ ኢየሱስ ሆይ ተመለስ ካንተ ውጪ ሌላ የለንም ካንተ ውጪ ሌላ ምናቀው የለንም ካንተ ውጪ ክብር ዝና የለንም ህይወት የለንም ጀማሪያችን ተመለስ ፍጻሜያችን ይመር ፊትክ ፍጻሜያችንን የክብር አድርገው ፍጻሜያችንን የደስታ አድርገው በቤት እንዳስጀመርከን በቤትክ አስጨርሰን ኢየሱስ ብለን እንደጀመርን ኢየሱስ ብለን እንጨርስ ሌላ ሳንቀላቅል ሌላ ነገር ሳይገባ ገንዘብ የዚህ ዓለም ወዳቂ አላፊ ነገር ሳይገባ ተሳናው የምንሞተው ነገር በመካከል ሳይገባ ካንተ ጋር የጀመርነውን ሩጫችንን ጌታ ሆይ አንተን ሙሴ ብድራቱን ትኩር ብሎ እንዳየ ብድራታችንን ትኩር ብለን እያየን ይሄንን ሩጫችንን እንጨርሳለን ሩጫችን እንዳይገታ ጌታ ሆይ ጠብቀን በፊትክ ከመስመርክ እንዳንወጣ በጠባቡ በር ገብተን በጠባቡ መንገድ ሃሌሉያ ወደ ሰፊው ርስታችን አድርሰን ጌታ ሆይ ደግሞ ማራናታ አንጠግብም ብለን ማራናታ ዛሬም ማራናታ ነገም ማራናታ እስከምትመጣበት ቀን ድረስ ማራናታ ቶሎና ድረስ ኢየሱስ ናልን ጌታ ሆይ በክብር ተመለስ ኢየሱስ ይመጣል ተብለን ካልተነካንኛ ካላበድን ልናየው ጉልበት ሁሉ የሚንበረከክልክ ምላስ ሁሉ የሚያወራልክ ኢየሱስ ጌታ ና ወደ ቤትክ ማራናታ ልጆችን አፍቀናል ተናፍቀሃል እንዴት ተናፍቀሃል ኢየሱስ ና ወደ ቤትህ በመካከላችን ስለተመላለስክ ክብር ላንተ ይሁን ኢየሱስ ስለተከበረ በመካከላችን መንፈስ ቅዱስ ሆይ ተባረክ ልባችንን በቃል ስለነካ ወደ መንገድ ስለመለስከ ወደ ጅማሬያችን ስለመለስከ ደግሞ ለፍጻሜያችን ተስፋ የመንፈስን መያዣ ስለሰጠህን መንፈስ ቅዱስ እየመራን ለቤዛ ቀን ለዛ ቀን ደግሞ በክብር በፍሬ እንደርስልሃለን እንሰበሰባለን እንጠቀለላለን ሃሌሉያ ክብር ሁሉ ላንተ ይሁን ሁሉ ሲሆን ክብር ላንተ ይሁን አምልኮ ወዳሴ ላንተ ይሁንልክ እናመሰግንሃለን በጌታ በኢየሱስ ክርስቶስ